ተከታታይ የፓወርፖይንት ስልጠናችንን ክፍል 3ን ይዤላችሁ መጥቻለሁ። በዛሬው ክፍል ደግሞ ፓወርፖይንት ላይ ወሳኝ ከሆኑት መካከል ቪዥዋል ኤሌመንቶችን እንዴት ማስገባት እንደምንችል ነው የምንመለከተው። ፒክቸር፣ ሼፕ እንደዚሁም ደግሞ አይከን እና ኢሉስትሬሽን እንዴት ማስገባት እንደምችሉ እናያለን። በዋናነት ደግሞ ስማርት አርትን እንዴት ማስገባት እንደምችሉ እንመለከታለን። ስክሪንሾት እንዴት እንደሚገባም አሳያችኋለሁ ማለት ነው። ያለፉትን ክፍሎች ካላያችሁ ግን እዚጋ እንደምትመለከቱት ተቀምጠውላችኋል፣ መመልከት ትችላላችሁ። ፕሌሊስት የሚለው ውስጥም ገብታችሁ ሁሉንም ማግኘት ይቻላል ማለት ነው። የዛሬውን ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ተደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ሞጁል 5 የሚሆነው አሁን የተለያዩ ቪዥዋል ኤሌመንቶችን ማስገባት ይሆናል ማለት ነው። ስለዚህ የምንጀምረው ፎቶ ወይም ፒክቸር ከማስገባት ይሆናል ማለት ነው። ስለዚህ እንዴት ማስገባት እንደምትችሉ እንመለከታለን። ሳይዝ ማስተካከል ትችላላችሁ በፈለጋችሁት መቁረጥን ጨምሮ ማለት ነው። ክሮፕም እናደርጋለን። ትራንስፓረንሲውን ደግሞ እናንተ በፈለጋችሁት ማድረግ ይቻላል። በደንብ እንዲታይ ወይም ደግሞ አስተላላፊ ነገር እንዲሆን ማድረግም ይቻላል ማለት ነው። እነዚህን ሁሉ አሁን በተግባር አይተናቸው እንመለስ። ስለዚህ ፓወርፖይንት ፈርስት ክላስ ብለን ነበር ሴቭ ያደረግነው። እዚህ ላይ መቀጠል እንችላለን። በደንብ ግልጽ እንዲሆንላችሁ ግን ባክግራውንዱን ላጥፋው። እንዴት ማስገባት እንደምትችሉ በክፍል 2 ተመልክተነው ነበረ። አሁን ወደ ኖርማል ወይም ደግሞ ነጭ አድርጌዋለሁ። እዚህ ላይ መቀጠል እንችላለን። እዚህ ጋር አሁን አዲስ ስላይድ ላስገባ። እዚህ ጋር የፈለኩት ለምሳሌ ባዶ ነው። ስለዚህ እዚህ ጋር መተን ብላንክ የሚለውን መምረጥ ይቻላል። ባዶ እንደምታዩት ነጭ ወረቀት ይገባልናል። አሁን እዚህ ላይ ፎቶ ለማስገባት የተለያዩ መንገዶች አሉ። አንደኛው ከላይ ትመጡና ኢንሰርት ትላላችሁ። ከዛ በኋላ ፒክቸር ይላል። እዚህ ጋር ቀስቱን ስነኩ አሁንም የተለያዩ አማራጮች አሉት። ከዲቫይሳችሁ ማምጣት ትችላላችሁ። ከኦንላይን ከተለያየ ቦታ ይቻላል ማለት ነው። ለምሳሌ እዚህ ዲቫይስ ብዬ ልግባ። እዚህ ጋር ለምሳሌ አንድ ሳምፕል ፎቶ እንጠቀም። ለምሳሌ ፎቶ ልምረጠውና ኢንሰርት እንበለው። ከመረጣችሁ በኋላ ኢንሰርት ነው የምትሉት በቀጥታ ፎቶ ከዛ ይገባል ማለት ነው። ከዛ ሳይዙን አሁን ከፍና ዝቅ ማድረግ ትችላላችሁ። ይሄውን በጣም ትንሽ ነው። ከፍ ለማድረግ እዚህ ጥጓ ላይ ትይዙና ሌፍት ክሊክ እንጫን ብላችሁ ሳትለቁ እንደዚህ ጎተት ማድረግ ነው። ዙሪያውን ማድረግ ይቻላል ማለት ነው። በዚህ ጋር እንደምታዩት ማሳነስ ከፈለጋችሁ እንደዚህ ወደ ውስጥ እንደዚህ ትገፉታላችሁ። ወደ ውጭ ስታረጉት ደግሞ ሳይዙ እየጨመረ ይመጣል። ቦታውንም እንደዚህ ያደርጋችሁ ሌፍት ክሊክን ሳትለቁ ማንቀሳቀስና እናንተ የምትፈልጉት ቦታ ጋር ማስቀመጥ ትችላላችሁ ማለት ነው። መቁረጥ ደግሞ ከፈለጋችሁ ወይም ክሮፕ ማድረግ አሁን ይህ ማይክሮሶፍት ወርድ ላይ ማይተነዋል። ተቀራራቢ ነው። ከላይ ፒክቸር ፎርማት የሚል አለ። እሱን ትነካላችሁ። በመቀጠል ክሮፕ ይላል። ይህን ስትነኩ ብዙ አይነት አማራጮች አሉት። ለምሳሌ የመጀመሪያውን ክሮፕ የሚለውን ብነኩ ዙሪያውን ጥቁር ጥቁር ነገሮች ይመጣሉ። ከዛ በኋላ መጎተት ነው ማለት ነው። ለምሳሌ በዚህኛው በኩል መቁረጥ ከፈለጋችሁ ምልክቱ ልክ እንደዚህ ሲቀየር ሌፍት ክሊክን ይዛችሁ ለምሳሌ እስከዚህ ብታረጉት ይሄኛው ጠቆር ያለ ነገሩ ይጠፋል። እዚህ ጋር ተመልከቱት፣ ጠፍቶ ነው እያሳየን ያለው። ባዶ ቦታ ክሊክ ብናደርግ እንደዚህ ቆረጥ ነው ማለት ነው። ይሄውን ስለምፈልገው ልመልሰው። እናንተ ግን የማትፈልጉትን ፓርት እንደዚህ እያደረጋችሁ ክሮፕ ማድረግ ወይም መቁረጥ ይቻላል ማለት ነው። ጥግ ላይ የሚይዛችሁ እንደዚህ በሁሉም አቅጣጫም እኩል መቁረጥ ይቻላል። ለምሳሌ ጽሑፉን ብቻ እንደዚህ ብፈልገው ከዛ ባዶ ቦታ ክሊክ ማድረግ ወይም ከስር የምጨምረው ካለ አሁንም መጨመር ይቻላል። ዙሪያውን እንደዚህ እየቆማችሁ መምረጥ ትችላላችሁ። ከዛ ባዶ ቦታ ክሊክ እንደምታዩት እንደዚህ ይቆረጣል። ፒክቸር አሁንም እዚህ ጋር ክሮፕ ብላችሁም በተለያየ ቅርጻ ቅርጽም መቁረጥ ይቻላል ማለት ነው። ሌሎችም አሉ። እዚህ ጋር ለምሳሌ ፒክቸር ስታይል የሚለው ጋር መጣችሁ ዙሪያውን ቦርደር ነገር ማስገባት ይቻላል። እንደዚህ አይነት ነገር ቀስቱን ስነኩ ደግሞ ሌሎች ዝርዝር ነገሮችም አሉ። እነዚህንም ልትጠቀሟቸው ትችላላችሁ። ከዚህ በተጨማሪም ግን ፎቶ ላይ ለምሳሌ ራይት ክሊክ ብትነኩ ራሱ ፎርማት እንድታደርጉት ወይም ፎርማት ፒክቸር የሚል ይመጣላችኋል። ይሄን ስትነኩም ፒክቸሩን ፎርማት የምታደርጉበት አማራጭ እንደምታዩት እዚህ ጋር ይመጣላችኋል ማለት ነው። እዚህ ጋር ፊል አለላችሁ እንደምታዩት ይሄን መንካት ትችላላችሁ። እዚህ ጋር ደግሞ የተለያዩ ኢፌክቶች አሉ። ሳይዝ ኤንድ ፕሮፐርቲ ጥግ ላይ ደግሞ እዚህ ጋር መታችሁ ፒክቸር የሚለውን መንካት ይቻላል። ከዛ በኋላ ለምሳሌ ፒክቸር ትራንስፓረንሲ የሚለውን ብትነኩት አሁን ተመልከቱ 0 ላይ ነው። ብትጨምሩ እንደዚህ ይህንን ቁጥሩ ባደገ ቁጥር ይሄ ፈዘዝ እያለ ይሄዳል። ትራንስፓረንሲው ይሁት እስከ መጥፋት ደረጃ ሁሉ ይደርሳል። እንደዚህ ብታደርጉት ደግሞ የተወሰነ እየታየ ይሄዳል ማለት ነው። ስለዚህ አንድ ፎቶ ላይ ክሊክ አድርጋችሁ ፒክቸር ፎርማት ብላችሁ ኤዲት ማድረግ ይቻላል። እዚህ ጋር ባሉት ነገሮች ራይት ክሊክ ነክታችሁም ደግሞ ፎርማት ማድረግ ይቻላል ማለት ነው። ስለዚህ ፎቶ በዚህ መልክ ማስገባት፣ ሳይዝ ማስተካከል፣ ትራንስፓረንሲውን መጨመር መቀነስ ይቻላል። ሌላው ደግሞ ሼፖችን ማስገባት ነው። የተለያዩ ሼፖችን ማስገባት ይቻላል። ካስገባችሁ በኋላ እነሱንም ፊልም የምታደርጉበትን ከለር መቀየር ትችላላችሁ። በተጨማሪም ደግሞ አውትላይን ወይም ዙሪያውን ያለውንም መቀየር ይቻላል ማለት ነው።
ከዛ ደግሞ የተለያዩ ኢፌክቶች አሉ። እነሱንም አፕላይ ማድረግ ትችላላችሁ። ለምሳሌ እዚህ ጋር አሁንም አዲስ እንጨምርና ኒው ስላይድ ሼፕ ለማስገባት ከላይ ትመጡና ኢንሰርት ሼፕ ይኸውና፣ ይህን ነክታችሁ የተለያዩ ሼፖችን ማስገባት ይቻላል ማለት ነው። ለምሳሌ 3 ማዕዘን ብፈልግ ይሄን ነካዋለሁ። ከዛ ሌፍት ክሊክን ተጭናችሁ እንደዚህ መጎተት ስጎትቱ ይሰራላችኋል። ከዛ ማንቀሳቀስ ልክ ፎቶ ስናደርግ እንደነበረው ማድረግ ማለት ነው። ከዛ ከላይ ሼፕ ፎርማት የሚል አለ። ሼፕ ፊል እዚህ ጋር አለላችሁ። በምትፈልጉት ከለር ውስጡን መሙላት ይቻላል። እንደዚህ ለምሳሌ እንደዚህ ብናደርገው አውትላይን ደግሞ የዙሪያውን ያለው ጥቁሩ ነገር ነው። ሼፕ አውትላይን ብላችሁም የተለያየ አውትላይን ከለር ልሰጡት ትችላላችሁ። የአውትላይኑ ሳይዝ ደግሞ ከፍ ማድረግ ከፈለጋችሁም እዚህ ጋር እንመለስና ሼፕ አውትላይን አሁን እዚህ ጋር ይሁት። ከዛ ወፈር ማድረግ ከፈለጋችሁ እዚህ ጋር መታችሁ እነዚህን ብትመርጡ ወፈር እያለ ይሄዳል ማለት ነው። ስለዚህ እኔ አሁን ይሄን ያሳየኋችሁ እናንተ ሌሎች ሼፖችን ማስገባት ይቻላል። ይሄን አሁን ኤክሴል ላይም ወርድ ላይም ስላስገባን ተደጋጋሚ እንዳይሆንባችሁ ነው። ሰርክል ከፈለግን አሁን እንደዚህ ፐርፌክት የሆነ ሰርክል እንዲሆን ሺፍትን ተጭናችሁ እንደዚህ ብታደርጉ ትክክለኛ ወይም ደግሞ ክብ ይመጣላችኋል። ከዛ የዚህንም ከለር መቀየር የመሳሰለውን ነገር ማድረግ ትችላላችሁ ማለት ነው። ኢፌክቶችም አሉ። ለምሳሌ ክሊክ ብታደርጉና ሼፕ ፎርማት ብትሉ ኢፌክቶቹ አክቲቭ ይሆናሉ። ለምሳሌ ሼፕ ኢፌክት የሚለውን ነክታችሁ እዚህ ጋር ሻዶ ማስገባት ወይም ጥላ ነገር እንዲኖረው ማድረግ ትችላላችሁ። ሪፍሌክሽን እንደምትመለከቱት። ስለዚህ እናንተ እነዚህን እየገባችሁ ማየት ይቻላል። ስሪዲ ነገር ከፈለጋችሁ ወይም ስሪዲ ሪፍሌክሽን ደግሞ እንደዚህም ማድረግ ይቻላል። ስለዚህ ሼፕ ማስገባት እንደዚሁም ከለር መቀየርና አውትላይን እንዴት መቀየር እንደምንችል አይተናል። የተለያዩ ሼፕ ኢፌክቶችንም ማስገባት እንደሚቻል ተመልክተናል ማለት ነው። ሌላው ደግሞ የተለያዩ አይከኖች እንደዚሁም ደግሞ ኢሉስትሬሽኖችንም ማስገባት ትችላላችሁ ማለት ነው። የተለያዩ የተዘጋጁ አይከኖች አሉ፣ እነሱም ማስገባት ይቻላል። ስሪዲ ሞዴሎችን ከፈለጋችሁ ማስገባት ይቻላል። የተለያዩ ኢሉስትሬሽኖችም አሉ፣ እነሱን መጠቀም ይቻላል። ለምሳሌ አሁንም እዚህ ጋር ኒው እያለን እንጨምርና ኢንሰርት፣ ከዛ እዚህ ጋር አይከን እንደምታዩት እዚህ ጋር አለ። አይከን የሚለውን መንካት ትችላላችሁ። ብዙ አይነት አይከኖችን ማስገባት ይቻላል። ሰርች ማድረግም ይቻላል ማለት ነው። እዚህ ጋር መጻፍ ትችላላችሁ። ቀጥታ ደግሞ ከዚህ መጠቀም ከፈለጋችሁ መውሰድ ይቻላል። ለምሳሌ ይህንን የካሜራ ምልክት ከፈለኩኝ እመርጠዋለሁ። ኢንሰርት ብለው ከዛ በቀጥታ እዚህ ጋር ይገባል ማለት ነው። ዳውንሎድ ያድርገውና ሳይዙን ከዛ እንደዚህ ከፍ እያደረጋችሁ መጨመር መቀነስ ይቻላል። ስሪዲ ሞዴሎችን ከፈለጋችሁ ደግሞ አሁንም ኢንሰርት እንበልና ስሪዲ ሞዴል ዲቫይሳችሁ ላይ ካለ ማምጣት፣ ከሌለ ደግሞ ከኦንላይን ስቶክ ብላችሁ ማምጣት ይቻላል። እዚህ ጋር ተመልከቷቸው፣ በጣም ብዙ አሉ። እዚህ ጋር ሰርች ማድረግም ግን ይቻላል ማለት ነው። እዚህ ጋር እንደምታዩት በየተለያዩ ካታጎሪ ነው ያለላችሁ። አኒማልስ ውስጥ አለ፣ ለትምህርት የሚሆን ነገር አለ፣ ኢሞጂዎችን፣ ኬሚስትሪ ያለ ይቀጥላል ማለት ነው። ሰርች ማድረግም ስለምንችል ለምሳሌ ኤርፕሌን ብዬ ሰርች ላድርግና የተለያዩ የአውሮፕላን አይነቶች ይመጡልኛል ማለት ነው፣ ስሪዲ ሞዴል የሆኑ። ከዛ ለምሳሌ ይህን ብነካው ኢንሰርት ብለው ስሪዲ ሞዴሉ በቀጥታ ይገባል። እንደምታዩት ስሪዲ ነው። ማሽከርከር ትችላላችሁ። አቅጣጫውን ደስ ወዳላችሁ እንደዚህ እያዞራችሁ ለምሳሌ እንደዚህ ነገር ላድርገው። ባዶ ቦታ ክሊክ ኤዲት ማድረግ ከፈለጋችሁም ከላይ ስሪዲ ሞዴል የሚለውን ነክታችሁ የተለያዩ ዳይሬክሽኖችንም ማስያዝ ይቻላል ማለት ነው። ሌላው ደግሞ ስማርት አርት ነው። ይሄም በጣም መሰረታዊ ከሚባሉት ውስጥ አንደኛው ነው። ለምሳሌ ሊስት የሚደረግ ነገር ሲኖራችሁ ፕሮሰስ የሚያሳይ ነገር ማስገባት ስትፈልጉ ሳይክል፣ ሂራርኪ ወይም ደግሞ የስልጣን ተዋረድም ሊሆን ይችላል። እንዲህ አይነት ነገሮችን ለማስገባት ስማርት አርት በጣም የተሻለ አማራጭ ነው ማለት ነው። ስለዚህ እሱን ለመጠቀም ደግሞ እዚህ ጋር ራይት ክሊክ ኒው ስላይድ ብዬ የሆነ ጽሁፍ እናስገባ። ይህን ግን አቀማመጡን ልቀይረው። ለምሳሌ ሌአውት ልበለውና ታይትል ኤንድ ኮንቴንት ይግባ። እዚህ ጋር ለምሳሌ ይህን ጽሁፍ አስገባሁኝ። ፍሩት፣ ቬጂቴብል፣ ዳየሪ እያለ ይቀጥላል ማለት ነው። ነገር ግን ይህንን አሁን በተለያዩ እንደዚህ የቡሌት ስታይሎች ማስቀመጥ ይቻላል። ከዛ የተሻለው ግን አሁን ማሳያችሁን ስማርት አርት ብትጠቀሙ ነው። ለምሳሌ ከላይ መጥቼ ክሊክ ላድርግበት፣ ተመረጠ ማለት ነው አጠቃላይ። ከዛ ሆም በመቀጠል ስማርት አርት እዚህ ጋር አለ። ሊስት ለሚደረግ ነገር አሁን እዚህ ውስጥ መምረጥ ይቻላል። በደንብ ግን በዝርዝር እንዲያሳያችሁ ሞር የሚለው ውስጥ እዚህ ውስጥ ትገባላችሁ። ከዛ በኋላ ሊስት ስለሆነ ይሄ ሊስት ስትነኩ ለሊስት ተመራጭ የሆኑ የተለያዩ ስማርት አርት ግራፊኮች ይመጣሉ። ለምሳሌ ይህን ብትመርጡት ከዛ እዚህ ጋር ፕሪቪውን ያሳያችኋል። በቀየራችሁት ቁጥር ይሄ ይቀያየራል። አሁን ይህን አድርጌ ኦኬ ልበለው። በዚህ መንገድ ሆነ ማለት ነው። እንደምታዩት ሊስቶቹ መቀየር ከፈለጋችሁ እዚህ ጋር እየመጣችሁ ሌአውት የሚለው ጋር እየመጣችሁ መቀያየር እንደዚህም ይቻላል።
ይህን ነክታችሁም ደግሞ ሌላ አማራጭ ካገኛችሁም ልትቀይሩ ትችላላችሁ ማለት ነው። እንደዚህ ያደረጋችሁ ለምሳሌ ቨርቲካል ሊስት የሚለውን ብትነኩ በዚህ መልክ ይገባላችኋል። ይህን ክሊክ እያደረጋችሁም እዚህ ውስጥ ፎቶዎችን ማስገባት ይቻላል ማለት ነው። ስለዚህ የሚዘረዘር ነገር ሲኖራችሁ በዚህ መንገድ ሊስት ማድረግ ይቻላል። እዚህ ጋር ደግሞ እንጨምር። ለምሳሌ አሁንም አዲስ እዚህ ጋር ደግሞ ለምሳሌ ኬክ ሲጋገር እዚህ ጋር ደረጃዎች አሉት እንደምትመለከቱት። አሁን ፕሮሰስን የሚያሳይ ነገር ነው ማለት ነው። መጀመሪያ እንዲያርጉ እያለ ነው እየቀጠለ ያለው። ስለዚህ ምን ማድረግ ይቻላል? ይሄንን ክሊክ ላድርግበትና ከዛ ከላይ እዚህ ጋር ስማርት አርት ሞር የሚለው ውስጥ እንግባ። በመቀጠል ፕሮሰስ የሚል አለላችሁ። ለፕሮሰስ አሁን እዚህ ጋር ያሉት ተስማሚ ናቸው ማለት ነው። ስለዚህ ይሄን ብመርጥ አሁን ከዛ እዚህ ጋር እያሳየኝ ነው። ኦኬ ብል ፕሮሰሱ አሁን ኬክ ለመጋገር እዚህ ጋር እንደምታዩት በዚህ ደረጃ ያሳየኛል ማለት ነው። መቀየጥ፣ መጋገር፣ ማቀዝቀዝ፣ ከዛ ወደ አገልግሎት መዋል እንደዚህ እያለ እንደዚሁ ግን ሆኖ ደግሞ ለምሳሌ ፕሮሰስ ሆኖ ሌላ አይነት ከፈለጋችሁም ይሄኛውን ስቴፕ አፕ ፕሮሰስ ይላል። ይሄን ብትነኩት ወደ ላይ ያሳያችኋል። ይሄ ደግሞ ወደ ታች ይሆናል ማለት ነው። ስለዚህ እዚህ ጋር መቀየር ይቻላል እንደዚህ ያደረጋችሁ። ከዛ ደግሞ እዚህ ጋር ከለሩን መቀየር ከፈለጋችሁም በተለያየ ከለር እንዲያስቀምጥላችሁ ማድረግ ይቻላል እንደዚህ ያደረጋችሁ። ስታይሉን መቀየር ከፈለጋችሁ ደግሞ ስማርት አርት ስታይል ይላል። እዚህ ጋር መጣችሁ በተለያየ አይነት ስታይል ማስቀመጥ ይቻላል። እዚህ ጋር ቤስት ማች ይላል ወይም ተስማሚ ብሎ ያሰባቸውን። ስሪዲ ከፈለጋችሁ ደግሞ እዚህ ውስጥ ስሪዲዎች አሉ ማለት ነው። ስለዚህ ስሪዲ እየመረጣችሁም ልታደርጉ ትችላላችሁ ማለት ነው። እዚህ ጋር አሁንም እዚህ ጋር እንምጣና ኒው ስላይድ። እዚህ ጋር ደግሞ ሳይክል የሚያሳይ ነገር ለምሳሌ ፔስት ላድርግ፣ ጽሁፍ ከተለያየ ቦታ መምጣት ትችላላችሁ። ግዴታ ታይፕ ማድረግ አይጠበቅብንም። ይህንን ከላይ ላድርገው ለምሳሌ አሁን ይሄ የውሃ ውደት ነው። ኢቫፖሬሽን ይተናል፣ ከዛ ይቀዘቅዛል፣ ከዛ ከላይ ይዘንባል፣ እንደዚህ መጨረሻ ላይ መሬት ይሰበሰባል። ይሄ ፕሮሰስ ግን አያበቃም፣ ሳይክል ነው ማለት ነው። መሬት የተሰበሰበው እንደገና ይተናል፣ ከዛ በዙር ደግሞ ወደዚህ ይመጣል። እንዲህ አይነት ነገሮችን ሳይክል ለማሳየትም እንደዚህ ቡሌት ከምታደርጉት እላው ላይ ክሊክ ታደርጉና ስማርት አርት ጋር ትሄዳላችሁ። ከዛ ሞር የሚለው ውስጥ ትገቡና ሳይክል የሚል ስላለ ሳይክልን ስትነኩ እዚህ ጋር ለሳይክል ተስማሚ ሆኑ አሉላችሁ ማለት ነው። ለምሳሌ ይህን ብናደርገው ቴክስት ሳይክል ኦኬ ብንለው እንደዚህ ይሆናል። መቀየር ከፈለጋችሁ አሁንም እዚህ ጋር እየመጣችሁ እንደዚህ መቀየር ይቻላል። እንደዚህ ያደረጋችሁ ይህን መንካትም ይቻላል። ከለር ለመቀየር ቅድም አሳይቻችኋለሁ። ስሪዲ የመሳሰሉትን ለማድረግ ደግሞ እዚህ ውስጥ መግባት ትችላላችሁ። አሁንም አንድ እንጨምር እዚህ ጋር ደግሞ ስኩል ስትራክቸር አለላችሁ። ፕሪንሲፓል ዋናው አለ፣ አስተማሪዎች አሉ፣ በእነሱ ስር ደግሞ ተማሪዎች አሉ። ይኸውን አንዳንድ ስቴፕ ወደ ውስጥ ገባ ያለ ነው። ይህንን ስለ ኢንደንት የተማርንበት ላይ አይተነዋል። ወደ ውስጥ አንድ ስቴፕ እንደዚህ ገባ ወጣ እያደረጋችሁ ማስተካከል ይቻላል። ከዛ አሁን ይህንን ለማሳየት ደግሞ ሂራርኪ ስለሆነ ክሊክ እናደርግና ወደዚህ እንመጣለን። ሞር ስማርት አርት ግራፊክስ ከዛ ሂራርኪ ሌሎቹም አሉላችሁ። እነዚህን ቼክ ማድረግ ትችላላችሁ። ለምሳሌ ሂራርኪ ከዛ እንደዚህ ብናደርገው ኦኬ ብንለው እዚህ ጋር መተን ፕሪንሲፓል፣ ቲቸር ከዛ ስቱደንት እያለ ይቀጥላል። ሌላ አይነት ከፈለጋችሁም ይሄንን መንካት ይቻላል ወይም መምረጥ ይቻላል ማለት ነው። ደረጃ በደረጃ እንደዚህ ያስቀምጥላችኋል። ከዛ ከለር መቀየር፣ እዚህ ጋር ያለውን ነገር መቀየር ይቻላል። እንጨምር አሁንም እዚህ ጋር ደግሞ ለምሳሌ ማትስ አለ፣ ሳይንስ አለ። ሁለቱን ደግሞ የሚያገናኝ ቢኖር ወይም ደግሞ የሁለቱን ሪሌሽንሺፕ ማሳየት ከፈለጋችሁ ክሊክ ስማርት አርት ሞር የሚለው ውስጥ ከዛ እዚህ ጋር ሪሌሽንሺፕ የሚለውን መምረጥ ይቻላል። ከዛ የሁለቱን ግንኙነት የሚያሳዩ የተለያዩ ስማርት አርት ግራፊክሶችን ማግኘት ትችላላችሁ በጣም በቀላሉ ማለት ነው። ስለዚህ አንደኛው ላይ ለምሳሌ ክሊክ ባደርግ እዚህ ጋር ኦኬ ብለው በዚህ መንገድ ያስገባዋል። ሁለቱ ተደባልቀው እንደምታዩት ፕሮብለም ሶልቪንግ የሚለውን ነገር ሰጡን። መቀየር ከፈለጋችሁ ደግሞ እዚህ የመጣችሁም መቀየር ይቻላል ማለት ነው። አሁንም አዲስ እንጨምር። እዚህ ጋር ደግሞ ለምሳሌ ምግብን በተመለከተ ፋት፣ ፕሮቲን፣ ቬጂቴብል፣ ግሬንስ እያለ ይቀጥላል። አሁን የሚያስፈልገን ፕሮፖርሽን ፋት፣ ፕሮቲን እያለ የሚወርድ ከሆነ ወይም ደግሞ ከታች የሚጀምር ከሆነ ይህን ለማሳየት ስማርት አርት ግራፊክ ጋር እንምጣና አሁንም ፒራሚድ የሚል አለላችሁ እንደምታዩት። ከዛ ይህን ብትነኩት ከዛ ኦኬ ብትሉት ከላይ ፋት አለ፣ ፕሮቲን፣ ሰፊው ቦታ ቬጂቴብል፣ በጣም ሰፊውን ደግሞ ግሬን እያለ ይቀጥላል። መቀየር ከፈለጋችሁ ደግሞ እንደዚህ ልታደርጉ ትችላላችሁ። ይህንን መጠቀም ይቻላል ማለት ነው። ስለዚህ ፕሮፖርሽንን ወይም መጠንን የሚያሳይ ነገር ሲኖር በፒራሚድ መጠቀም ይቻላል። ከዛ እንደተለመደው እዚህ ጋር የተለያዩ ከለሮችን መስጠት ይቻላል። ግን ደግሞ ስሪዲ ማድረግ ካስፈለገም እዚህ ጋር እየመጣችሁ ስሪዲ ማድረግ ይቻላል ማለት ነው። ስለዚህ ስማርት አርት አሁን ከቡሌት በተሻለ በደንብ እንደዚህ ያደረጋችሁ ልሰሩበት ትችላላችሁ ማለት ነው።
ሌላው ደግሞ ስክሪንሹት ነው። ስክሪንሹታውን በተለያየ መንገድ ማስገባት ይቻላል። አንደኛ ፎቶዎችን መጀመሪያውኑ አዘጋጅታችሁ ማስገባት ይቻላል። ሁለተኛ ደግሞ አዲስ አንስታችሁ ማስገባት ይቻላል ማለት ነው። እነሱም በተግባር እናያቸው። ለምሳሌ እዚህ ጋር አዲስ እንትን እንበልና አዲስ ቦታ ላይ እናስገባ። እዚህ ጋር ነው የማስገባው ኢንሰርት፣ ከዛ ስክሪንሹት። መጀመሪያ ግን ማስገባት የፈለግነውን ለምሳሌ መርጠን እናዘጋጀው። እዚህ ጋር ኤክሴል ልክፈት። ለምሳሌ ኤክሴል ላስገባ ፈልጌያለሁ። አሁን ይህንን ሙሉን ፎቶ ላስገባው ፈልጌያለሁ። ስለዚህ ይህንን እከፍተዋለሁ። ከዛ ይህን ሳንዘጋ ወደ ፓወርፖይንታችን እንመለስና ከላይ ስክሪንሹት፣ በዚሁ አቅጣጫ ስትመጡ ከስር ተቀምጦ ታገኙታላችሁ፣ ከፍታችሁ የመጣችሁት ነገር ማለት ነው። ከዛ ይህን ስነኩ ፎቶውን በሰከንዶች ውስጥ አስገባላችሁ። እናንተ ደግሞ ለምሳሌ መርጣችሁ ማንሳት ከፈለጋችሁ ምን ማድረግ ይቻላል? አሁንም ከፍታችሁ ታዘጋጃላችሁ። ለምሳሌ አሁንም ይህንኑ ላስገባው፣ ነገር ግን እዚህ ጋር ያለችውን ጽሑፏን ብቻ ነው ፎቶ ላነሳት የፈለግኩት። ስለዚህ የፈለጋችሁትን ብቻ ደግሞ መርጣችሁ ለማንሳት ምንድነው የምታደርጉት? ኢንሰርት፣ ከዛ ፒክቸር፣ ከዛ እዚህ ጋር መታችሁ ስክሪን ክሊፒንግ የሚለውን ነው የምትነኩት ማለት ነው። ከዛ ከፍታችሁ ወደ መጣችሁለት ነገር ሲያመጣችሁ የምትፈልጓትን ፓርት ብቻ ፎቶ እንደዚህ ብታነሱ በቀጥታ እንደምታዩት እዚህ ጋር ይገባላችኋል። ከዛ አሁን ስራችሁን ከስር ከስር ሴቭ ታደርጋላችሁ። ኮንትሮል ኤስ ብለን ሴቭ እናደርገዋለን። ስለዚህ ለክፍል 3 ያዝኩላችሁ ቪዲዮ ይህን ይመስል ነበረ። ክፍል 4ንም እንድቀጥልላችሁ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።